ያሉ ሰዎች ናቸው፣ ጥንቅቅ ያሉ ሰዎች ናቸው። ስለዚህ እነሱ ቤት ስገባ በቃ ዝምታ ነው የምመርጠው። ዝም ብዬ መስማት አለብኝ። ሁለተኛ ደግሞ እውቀት ነው የሚወራው፣ ራሱ በእውቀት ነው የሚያወሩት። ምን አወራለሁ እኔ እዛ ጋር? ጥያቄ ካለኝ ጠይቃለሁ፣ ካልሆነ ዝም ብዬ አዳምጣለሁ። አለቀ እንጂ አንድ እነሱ ገስት ላይ ስለተገኙ አፌን አልከፍትም። እኔ ዝም ብዬ ማውራት ስለሌለብኝም አላወራም። ማውራት ስለቻልኩ አላወራም። ማውራት ካለብኝ ብቻ ካልሆነ ማውራት ስለቻልኩ አላወራም እኔ። ስለዚህ እንደዚህ አይነት ማንነት የላቸውም እነሱ። እዚህ ጋር መጥቼ እንትን ብዬ ሳወራ እኔ አያስፈልግም ብለው የሚሉ እኮ እነሱ ናቸው። በእውነት እነ ያሲ ናቸው እኮ አያስፈልግም እንደዚህ አይነት ነገር በትህትና ብናወራ ምን አለበት ብለው የሚያወሩ እኮ ሙስሊም አስተማሪዎች እኮ ናቸው እነ ያሲ። እንኳን ተሳደብ ብለው እንትን ሊሉን ይቅርና እኛ የምንናገረውን ይቃወሙታል። እነሱ ይቃወማሉ። አያስፈልግም ይላሉ እነሱ። ፍቃደኛ አይደሉም እነሱ። በራሳችን ፍላጎትም እንደፈለግን ሆነን እንድናወራ ትክክል አይደለም፣ ትክክል አይደለም፣ መማማር ነው ያለብን እያሉ የሚያወሩት እነሱ ናቸው። የሚመክሩ እነሱ ናቸው። የሚገስጹ እንድንቆጠብ የሚያደርጉን እነሱ ናቸው። በነገራችን ላይ እንኳን ሊሉክን ይቅርና ቁጥብ የምንሆነው እኛ ቁጥብም የሆነው በምንችለው ልክ ያላወራነው እነሱ ስላሉ ነው። አንችልም፣ እነሱ ስላሉ አንችልማ ማውራት አይፈቅዱም። እነሱ አይፈልጉትም። ለምንስ ነው የእስልምና አስተማሪዎች በዚህ ልክ ስማቸውን ማጥፋት የተፈለገው? ለምንድን ነው? እንደው ኢትዮጵያዊ የማያውቃቸው ይመስላችኋል እንዴ? የእስልምና አስተማሪዎች በየትኛውም ነገር የተከበሩ እኮ ናቸው። በታማኝነት ብትል የተከበሩ ሰዎች እኮ ናቸው። ስብከት ብቻ እኮ አይደለም የሚያምነው የሙስሊም አስተማሪ እኮ ስብከት ብቻ እኮ አይደለም፣ ተግባርንም ጭምር እኮ ነው። በስነ ምግባርም እያሳየም እኮ ነው። ስብከቱ የሙስሊም አስተማሪ ድርጊት ነው። አንተን ሲመክርህ ሆኖ ያሳያል መጀመሪያ። ይሄ የማያውቅ ኢትዮጵያ አለ እንዴ? አይ ስነ ምግባራቸው፣ አይ ታማኝነታቸው እየተባለ አላደግንም። ለምንድን ነው የምታስመስሉት? ተሳዳቢ ናቸው እኮ እነዚህ ሰዎች እኮ ሰው ይሸውዳሉ፣ እንደዚህ ያደርጋሉ፣ ሰው ይልካሉ። አረ ኢትዮጵያዊ ዝም ብሎ የሚሸወድ ይመስላችኋል? መንገድ አግኝተው እየመከሩ እንትን ሰው የሚያስተካክሉ እኮ እነሱ ናቸው እኮ። ለዛ ባለው አማርኛ ሲያወሩ የሚሰሙት ምክር ሲሰጡ የሚሰሙት እኮ እነሱ እኮ ናቸው። ጥላቻ ሳይናገሩ ስለሌላ ሃይማኖት ሳያወሩ ስለ ሃይማኖታቸው ብቻ ጸጥ ብለው ሲሰብኩም ሲያስተምሩ የሚታወቁት እኮ እነሱ እኮ ናቸው። የእናንተን የበላይነት እነሱን ዝቅ በማድረግ ነው የሚረጋገጠው። ይሄ ሁሉም ሰው ያውቃቸዋል። እነሱ ባህሪያቸው፣ ስነ ምግባራቸው፣ ትህትናቸው፣ እውነትነታቸው፣ ታማኝነታቸው ሁሉም ሰው ነው የሚያውቀው። የሙስሊም ሃይማኖት አስተማሪ ተሳዳቢ ናቸው ስትሉ ማን ነው የሚያምናችሁ? ማን ነው የሚቀበላችሁ? እናንተ ማን ይቀበላችኋል? ራሱ ተሳዳቢ ሰው ይቀጣሉ ስትሉ ማን ነው የሚቀበላችሁ? እናንተ ማን ነው የሚያምናችሁ? ትክክል አይደለም፣ ውሸት ነው። የእስልምና ሙስሊም አስተማሪዎች ስድብ ላይ አይገኙም፣ ውሸት ላይ አይገኙም፣ ቅጥፈት ላይ አይገኙም፣ ስርቆት ላይ አይገኙም፣ ማጭበርበር ላይ አይገኙም፣ ስካር ውስጥ አይገኙም። አስተማሪዎች ከሆኑ አስተማሪዎች ናቸው። ሲጀመር አንድ ሙስሊም አስተማሪ ከተባለ ለአስተማሪነት የሚበቃ ማንነት ካለው ብቻና ብቻ ነው። ካልሆነ ግን ራሱን እዛ ጋር አይሰቅልም። እዛ ጋር ያሉት እንኳን ኧረ እኔ ትንሽ ነኝ፣ ኧረ ተው እያለ ነው ራሱ እዛ ጋር ቁጭ የሚለው። አይቻልም። ኧረ እኔ ብዙም ማላውቀው ነገር አለ፣ ኧረ እኔ ኃላፊነት መሸከም አልፈልግም እያሉ ነው እዛ ጋር ቁጭ የሚሉት ራሱ እየተለመኑ። አታስመስሉ። እኛ ከየትኛውም ማስተማሪያ አንገናኝም፣ ማንነታችንም አይፈቅድም ራሱ። እነሱ በጣም ትሁት ናቸው፣ ግን እኛ ገና ነን። ብዙ ነገር ይወልብናል።
ብዙ የጎደለን ነገር አለኛ እነሱ ጋር ቁጭ ብለን ለማውራት አልቻላችሁም። እነሱ ጋር መግጠም አልቻላችሁም። እየተፋለሙ ያሉት ዓለም ላይ ካሉ ሃይማኖት ነው እየተፋለሙ ያሉት። እናንተ ለአርባ ተከፋፍላችሁ ከአርባችሁ ነው እየተፋለሙ ያሉት። ጨምርበት፣ የፈለከውን ብትጨምርበት እየተፋለሙ ያሉት ዓለም ላይ ካለ ሃይማኖት ነው እየተፋለሙ ያሉት። ወንድ ከሆናችሁ መግጠም ነው። እየተገረፍክ ያለው በመጽሐፍህ ነው። እየገረፈው ያሉት እኮ በመጽሐፍህ እኮ ነው። ቁርአንን ተሸክመው እኮ አይደለም እኮ ስላሴነት አመድ የሚያደርጉት የኢየሱስ ክርስቶስ አምላክነት ዱቄት የሚያደርጉት እኮ ቁርአንን በማንበብ እኮ አይደለም መጽሐፍ ቅዱስን እያነበቡ እኮ ነው። እናንተ አስመሳዮች እርስ በራሳችሁ ስታወሩ እንዴት ነው እነዚህ ሰዎች ግን መቼ ነው የሚያነቡት እያላችሁ ታወራላችሁ። እዚህ ጋር ስትመጡ ደግሞ እውቀት የላቸውም እኮ እውቀት የላቸው። የምረን ነው። ውስጥ ለውስጥ ምንድነው የምትባባሉት? ምንድነው የምንባባለው? መጽሐፍ ቅዱስን መቼ ነው ያነበቡት ግን እነዚህ ሰዎች ብለን አይደል እንዴ የምናወራው? እናንተ አስመሳዮች፣ እናንተ ሌቦች ለማያቅሽ እውቀት አላችሁ። እየተገረፋችሁ ያላችሁት በጥፍ እየተባልክ ያለው በመጽሐፍህ ነው። ስላሴ ዱቄት እያደረጉ ያሉት ፍጹም ሰው ፍጹም አምላክ የሚባለው የለም እየተባልክ ያለው አንተ መጽሐፍ ውስጥ ነው። አውጣና አስረዳ። ኢየሱስ ክርስቶስ አምላክ አይደለም እየተባልክ ያለው ቁርአንን መሰረት አድርገው አይደለም መጽሐፍ ቅዱስን መሰረት አድርገው ነው። ስለዚህ አውጣና አስረዳ። ውጣና ግጠም። በረከት አዝመራ እውቀት አለኝ ያለው አንድ ትልቅ ሰው የሃይማኖት አባት ነው የተባለው አስተማሪ ነው የተባለው ሰው ጥሪ ተደርጎለታል። ይሄድና ይግጠም። የምን መርመጥመጥ ነው? እናንተም በድርሳናትና በገድላትን ዙሪያ ኤርሚያስ ጋር ግጠሙ። አትችሉም። አስመሳዮች ናችሁ እናንተ። ሞራል የላችሁ። ወንድ ናችሁ። ጨምቆ ነው የሚያባር። ክርስትና ዱቄት ነው የሚያደርግልህ። ስላሴ የምትለው አንተ ዱቄት ነው የሚያደርግልህ። ኢየሱስ የምትለው አንተ አመድ ነው የሚያደርግልህ። ቁጭ ብለው በረከት አዝመራው የሚባል ሰውየውን እኔ እንትን ብዬው ነበረ ትውሰው ስለሆነ አይ ያወራሉ ብዬ ተስፋ አድርጌ ነበረ። ቁጭ ብለው 8 መጽሐፍት ወይ የጻፈውን መጽሐፍ እያነበበ ነው። ሂድና ስላነበብከው መጽሐፍ ቅዱስ ተሸክመህ እስኪ ምሽግህን አድርገህ እስኪ ግጠመው ማለት ነው። ሂድና አውራ ተወያይ። ስለ ስላሴ ሲጠይቅ አይ ስላሴ እኮ አይመረመርም፣ ስላሴ በተመስጦ መመሰጥ ነው ይለኛል። የምን መመሰጥ ነው? የአልጋ ጨዋታ ላይ ነኝ እንዴ እኔ የተመሰጥ የምትለኝ? እንደዚህ ብለህ እያወራ ነው ከኡስታዝ ወይድ ጋር እንትን አድርጋለሁ የምትለው በረከት አዝመራው የምትባል ሰውዬ ስላሴን በመመሰጥ ነው የምንረዳ። የምረን ነው። ጭሽ አንተም ከማንም አትሻልም። ጸባይ ምን ዋጋ አለው እውቀት ከሌለ? ትህትና ምን ዋጋ አለው እውቀት ከሌለ? ለንጽጽር ምን ዋጋ አለው? አይሆንም። ለማንኛውም እኛ ከማንንም ጋር እንገናኝም። እኛን የሚልኩ ሰዎችም የሉም። እኛን የሚልኩበት ምክንያትም የላቸውም። የሚያስተምሩት ሃይማኖታቸው ነው። እኛ ጋር አንድም ሁለትም ሶስትም ቀን ከገቡ ለሃይማኖታቸው ክብርና ቦታ ስላላቸው ሃይማኖታቸውንም ማስተማር ስላለባቸው ነው የሚገቡት። አለቀ። ሌላ ዓላማ የላቸውም። በጣም የተከበሩ ሰዎች ናቸው። በጣም የተከበሩ ሰዎች ናቸው። በሃይማኖታቸው ስለሚኮሩ ነው እኛ ጋር መጥተው የሚያወሩት። ስለማይሸማቀቁ ነው። ሃይማኖታቸውን በድፍረት የመስበክ ችሎታ ስላላቸው ነው። ደፍረው ስለሚያስተምሩ ነው። ሲጠየቁም ብቁና በቂ የሆነ መልስ ስለሚሰጡ ነው የትም የሚገቡ እዚህ ጋር የሚመጡ። እነሱ የሚሸሹትና የሚፈሩት ጥያቄ የለም በሃይማኖታቸው ዙሪያ። እንደናንተ አይደለም። እስኪ ተመልሰን እንትን እናድርገው የሚባል ነገር የለም። አንድ ካልመለሰ ሌላው ይመልሳል። በቃ ብዙ ሰው ነው ያለው። በጣም ብዙ ሰው ነው ያለው። ብዙ የተማረ ሰው ነው ያለው እነሱ ጋር። ሌቦች እነሱ እየላኳቸው ነው የሚሳደቡት። ምን ብለው ነው እኛን የሚልኩን? ክርስቲያንን ወንጌል መማር አለበት ብላችሁ አስተምሩ ብለው ነው እኛን የሚልኩን።
አላስፈላጊ የሆነ ድርሳናትና ገድላትን ለትውልዱ አስፈላጊ አይደለም ብላችሁ አስተምሩ እያሉ ነው እኛን የሚልኩ። ምንድነው የምታወሩ? አትሸውዱትም። በውስጥ ብዙ የሚያወራን ሰው አለ። የምታደርጉት ነገር ትክክል ነው እያለ የሚያወራን ክርስቲያን ነፍ ነው። ክርስቲያን ነው የሚያወራን፣ እኛ ትክክል ናቸው የሚለን ክርስቲያን ነው። ብዙ ክርስቲያን ነው እኛ ጋር የሚያወራው። ብዙ ሰው እየበዛ ነው። ትክክል ናችሁ፣ ልክ ናችሁ። እኛም እንዴት ብለን ነው ማውራት የምንችለው ብለን ነው እንጂ ማውራት ስለማንችል ነው እንጂ የምታወሩት ነገር ልክ ነው ብለው የሚሉ ክርስቲያኖች አሉ እኛ ጋር። በሰዓታቸው ይወጣሉ። አዎ ልክ ተሐድሶ ነን ብለው የሚመጡ ሰዎች፣ ሃይማኖት የሚቀይሩ ሰዎች ሃይማኖት ሳይቀይሩ ባሉበት ሆነው ብዙ መታረም ያለበት ነገር አለ ብለው የሚያምኑ ብዙ ኦርቶዶክሳውያን አሉ። ስለዚህ የምትሸውዱት ሰው የለም። ወደ ሰላም ብያለሁ። ኦዴጋርድ ነው ምንድነው? አርሴናል አርሴናል አለ። ሰላም እንዴት ነሽ? ሰላም አለሽ? አንዳንድ ሰዎች ግን ሼር ተደርጎላቸው ስለሚገቡ ነው አላውቅም። እንዴት ይልካሉ? ተኝታ ነው ያለችው። ሚስ እናደርጋት። ዘመድ ናት እሷ፣ ችግር የለውም። በቄስ ተደፍራ ነው ራሱ ከኦርቶዶክስነት የወጣችው። በቄስ ነው የተደፈረችው። ታወራለች ስትነሳ በደፈት ችግር የለባትም እሷ ታወራለች። አውርታለችም ራሱ ታሪኳን ተናግራለች ከወራት በፊት። እየተጫወትኩ አይደለም፣ ትክክለኛ ታሪክ ነው። ከዛ ፕሮቴስታንት ውስጥ ገብታ ነበረ። ከፕሮቴስታንት ደግሞ ምን ያልተመቻት እንደሆነ አላውቅም፣ ወጣች። አሁን ምንም ላይ አይደለችም፣ ሃይማኖት የላትም። ሰላም ከፈለገች መዝሙር ታዳምጣለች፣ ከፈለገች ሙዚቃ ታዳምጣለች፣ ከፈለገች እንትን ታዳምጣለች። ችግር የለባትም። ሃይማኖት የሚባል ነገር እሷ ጋር ምንም ቦታ የለውም። እሺ መግባት ትችላላችሁ። ቅዱሳን ግቡና አውሩ። እነ ሊዱ እና ዱከም እና ማሂ ትገባላችሁ። የሚሳደቡ ሰዎች የሚሳደቡ ብቻ ማለት ነው። የሚሳደቡ ብቻ የሚሳደቡትም እኔ እንደፈለጉ ማንንም ሰው መሳደብ ይችላል ራሱ እኔ ፈቅጃለሁ፣ ችግር የለውም። ሃይማኖት ብቻ ከተሳደቡ ነው ብሎኩን ሚዩት መደረግ ያለባቸው። ሃይማኖት ብቻ እኔ እንደፈለጉ አድርገው ቢሳደቡ ችግር የለውም። መሳደብም አለባቸው ራሱ። ሰው ካልተሳደበ ትርጉም የለውም ራሱ። አንደኛ እኔ ጋር የሚስማማ ሰው ምንምም ሊጠቅም አይችልም። የሚስማማኝ ሰው ቁጭ ብሎ ካዳመጠኝ ወይ የማወራው ነገር ለሚስማማኝ ሰው ለሚደግፈኝ ሰው ትርጉም የለውም። የሚሰድበኝ ሰው ነው መስማት ያለበት። የሚቃወም ሰው ነው መምጣት ያለበት ራሱ። ትክክል አይደላችሁም ብሎ የሚል ሰው ካለ ነው ማዳመጥ ያለበትና መባረር የለባችሁም ለማለት ነው። ሰው መቀየርበትን እንትን ስለማውቀው ነው ማለት። እንደዛ ካልሆነ ትርጉም የለውም ብዬ ነው። አሁን ተሳደበ ብዬ ብሎክ ባደርገው ትርጉም የለውም። ክብሬን ማስከበር ከሆነ ማስጠበቅ ከሆነ መውጣት ነው ያለብኝ። ለምን ገባው? እኔ እንደፈለገው አድርገው መሳደብ ይችላሉ፣ ችግር የለውም። እየተሳደቡ ነው ከራሳቸው ጋር የሚገናኙት ራሱ
ሊዱ ወይ እንዴት አደርክ? ሰላም ነው? በቃ መሸክ። እንዴት ነሽ? ደህና ነኝ። ሰላም ነው? ደህና ነኝ ይመስገን። ምን አዲስ ነገር አለ? ምን ይኖራል? ሁሉም አሮጌ ነው። ኦርቶዶክስ ሆነሽ ነው? ኤክስፔክት ያደረኩትን ጥያቄ ነው። ምንድን ኦርቶዶክስ? አላውቅም ማለት ለምን የማታውቀውን ጥያቄ የምትጠይቀኝ? ማለት ኦርቶዶክስ ምንድነው ስልክ አላውቅም አልከኝ። ገድልና አይ አዲስ አማርኛ ኦርቶዶክስ የለም ባብዬ። እኔ የሚገርመኝ ነገር ምንድን ነው ሊዱ፣ እውነት ለመናገር ሰው ቀረብ ብዬ ካወራው ሰው እኔ ጋር የሚቀራረብ ከሆነ የአንዳንድ ሰዎች ማንነት እንዳይላበት በጣም ነው የምሰጋው። አሁን እኔ በጣም የሚያስጠሉኝ ሰዎች አሉ። ምንም ቃል የማይገልጻቸው ሰዎች አሉ። ሁለቴ ፈጣሪን የሚክዱ ሰዎች አሉ። አሁን ለምሳሌ የክርስትና ውስጥ ያለውን ሃይማኖት ትክክል አይደለም ብለው ይሰልሙና እንደገና ደግሞ እስልምና ውስጥ ያለውን እንትን ደግሞ ይክዱታል። እንደነዚህ አይነት ሰዎች የሚያስጠላ ማንነት ያለው ሰው የለም። በነገርሽ ላይ ገብቶሻል አባባሌ? አንድ ሰው ሃይማኖት ሲቀይር በእውቀት መሆን አለበት መቀየር ያለበት። ሃይማኖት የደም ስር ነው፣ ቀላል ነገር አይደለም። ከዛ ተመልሰው እንደገና አይ በየሆነ ምክንያት እኮ ነው አውቀው ነው፣ ይሄ የታወቀ ነገር ነው። ለምን እንደዛ እንደሚያደርጉ ሰዎች ስካር ውስጥ የሚገቡ ሰዎች አሉ። ሚዲያ ያሰክራል። ድሮ በነገርሽ ላይ ድሮ ልጅነቱም ስለነበረ የሚዲያ እንትንም ስለነበረ ምንም ቁም ነገር አናወራም ነበረ። ግን ገብተን ትንሽ ነው በቪዲዮ ገብተን እየተሳቀ እየተራገጥ ብዙ ነገር ማለት ነው ስንለፋደድኛ ከታች ኮመንቱ እንትን ነው። በቲክታክ አይደለም ማውራው፣ በቲክታክ አልመጣም ነበር ይሳል። ይሄ የሳቅ ኢሞጂ ከሳቀ ምናምን ካለ ሰው ስካር ውስጥ እንገባ ነበረ። ሰው እንደዛ ነው እየሆነ ያለው። ከዛ እንዴት እንደሆነ አጠቃቀሙን አወቅነው፣ ራሳችንን እንትን አደረግን፣ ራሳችንን አስተካከል። እንደዚህ ሰው ስካር ውስጥ ነው እየገባ ያለው። ትኩረት ፍለጋ ሃይማኖት የሚቀይሩ ሰዎች ደግሞ ቀይረው ደግሞ አይጸኑም። አሁን እዚህ ጋር አንድ ሰው ክርስትና ትክክል አይደለም፣ በክርስትና ያሳለፍኩትን ህይወት ትክክል አይደለም፣ እውነት አልነበረም ብሎ የሚያምን ከነበረ ይሰልምና ምንድነው የሚያደርገው? በዛ ህይወት ውስጥ በዛ ማንነት ውስጥ ህይወታቸውን እንትን የሚያደርጉ ሰዎች ገብቶ ደግሞ ሃይማኖታዊ ስብከት የሚሰብኩ ሰዎች እኮ ናቸው እኮ። ይሄ የላይፍ እንትን እንኳን ዓለማዊ ነገር እንትን የሚያደርጉበት እንኳን አይደለም። ስብከት እየተሰበከ አገጭን ይዞ ቁጭ ብለው እነሱ ጋር ምን ይጠብቃል? እኔ የነበርኩበት ማንነት ትክክል አልነበረም ካልክ እኮ እነሱ ያሉበት ማንነት ትክክል አይደለም ማለት ነው። ስለዚህ እዛ አንተ ትክክል አይደለም ብለህ ያልከውን ማንነት ውስጥ ሃይማኖት ውስጥ ያሉ ሰዎች የተሳሳተ ማንነት ውስጥ ነው ያሉት። አገጭህን ይዘህ እዛ ጋር ቁጭ ብለህ ደግሞ የሚያወሩት አማርኛ እኔ በጣም የሚያስቀኝ ነገር አለ። እኔ እኮ ጓደኞቼ ጋር የማውራት መብት አለኝ፣ ማንንም ሰው እኮ ሃይማኖት ሊሰጠኝም ሊነጥቀኝም አይችልም ይላሉ። በጣም ነው የሚያስቁኝ። እንደዚህ አይነት መረን፣ እንደዚህ አይነት ገረድ፣ እንደዚህ አይነት ቆሻሻ ትውልድ ነው የተፈጠረው። ከሰለምሽም ከከረሰስሽም መውጣት ነው ያለብሽ። አለቀ። አዲስ ማንነት መቀበል ነው ያለብሽ፣ መቀየር ነው ያለብሽ። ሌላ ዓለም ውስጥ ነው መግባት ያለብሽ፣ ማወቅ ነው ያለብሽ። ስለዚህ ማጥናት ነው ያለብሽ፣ መፈተሽ ነው ያለብሽ። ማንንም ሰው እንደዛ ብዬ ነው ማምነውና እንደዚህ አይነት ማንነት እንዳይኖርሽ እፈራለሁ ለማለት ነው ሊዱ። እኔ እሱን አይቼ አይደለም፣ ግን አሁን ሰው የሚረዳው ምንድነው? አንዴ ፕሮቴስታንት፣ አንዴ ኦርቶዶክስ፣ አንዴ እንትን እያደረግሽ ሲያይሽ ልክ እነሱ ጋር እንዳይደምርሽ ብዬ ነው ሰው እና አልጠብቅም። እንደዛም እኔ ጠይቃቸው ነበረ። ሰለምኩ ካለኝ ሰው ጠይቄያቸዋለሁ።
አንዳንድ ሰዎች ነገ እንደማትመለስ ነገ ብትመለስስ ብዬ ጠይቃቸዋለሁ። ነገ ከተመለስክ ምን እንበልኛ ብዬ ጠይቃቸዋለሁ። አንዳንድ ሰዎች ሸምሟቸው እንደዛ ብዬ የጠየኳቸው ሰዎች ሸምሟቸው መሀል ላይ የተንጠለጠሉ ሰዎች አሉ። ከባድ ነው አራራራራ ያሉኝ ሰዎች አሉ። ነገ ብትመለሱ ምን ትሆናላችሁ ብዬ የጠየኳቸው እንዴ ያሳለፍኩትን ራሴን ነው የማውቀው። በጣም ከባድ እንትን ውስጥ እኮ ነበርኩ እኮ አሁን በቃ ራሴን አግኝቼ አረፍ ብያለሁ ያሉ ሰዎች አሁን ተንጠልጥለው እየተንገዳገዱ ነው ለመመለስ ማለት ነው። ጭንቅ ውስጥ ገብተዋል። ወይ ውጡ ወይ ግቡ። በእውነት ሪከርድ ተደርገዋል። ግን እኔ ስጠይቃቸው ሪከርድ የተደረጋችሁ ሰዎች በጣም ከባድ ነው። በተለይ አንዳንዳችሁ ማለት ነው አረ በጣም ስናወጥ ነበረ። በቃ አሁን በቃ ራሴን አግኝቻለሁ አምላኬን አግኝቻለሁ ስትሉ የነበራችሁ ሰዎች ወይ ግቡ ወይ ውጡ። በር ላይ ቁጭ ማለት አይቻልም። ሌቦች ከነገ እኔ ስማቸውን እየጠራው ነው ብለጠልጣቸው። በእንደናንተ አይነት መረናም፣ በእንደናንተ አይነት ገርዳሜ፣ በእንደናንተ አይነት ቆሻሻ፣ በእንደናንተ አይነት ደከከናም የሃይማኖት ክብር ዝቅ አይልም። አረከሱት እኮ በቃ በጣም ይገርመኛል። ስማችሁ ከመጠራቱ በፊት ወይ ወደዚህ ወደዛ ወደቁ። እንደዛ የሚባል ነገር የለም። አትሽከርከሩ። የሆናችሁ ኳስ ነገር እኔ በጣም እኮ ነው የሚገርመኝ። ጠይቄያቸዋለሁ። እያንዳንዱ ጓል መቀሌን ጠይቃታለሁ፣ እፈልጋታለሁ። እሷ ራሱ እሷን መጠየቅ አለብኝ። ሰልም ያለው ብላለች። እሷንም ልጠይቃት ነገ። አይ ኢጃም የሚባለው ነገር ሙቀት ለቀቀብኝ ምናምን እንደማትል ነገ አይ ይሄ ነገር እንዴት ነው እንትን ባደርገው ግን እኮ እንደማትል ጠይቃታለሁ። ማንንም ሰው ከረሰስኩ የሚል ሰው ካለ መጠይቀዋለሁ። አንዳንድ ሰዎች ደግሞ በጣም ደስ ይላሉ። ምንድነው ሰው ሃይማኖት ስለቀየረ አይደለም ደስ የሚለው ነገር በቀየረው ውስጥ መጽናቱ ነው ትርጉም ያለው። አንድ ሰው ስለሰለመም ስለከረሰሰም ትርጉም የለውም። ትርጉም እዛ ውስጥ አይደለም። ትርጉሙ አሁን ከሰለመ በእስልምና ውስጥ መጽናቱ ነው፣ ከከረሰሰ በክርስትና ውስጥ መጽናቱ ነው እንጂ መስለሙና መከርሰሱማ በዚህ ዘመን ምንድነው ትርጉሙ? እንደፈለጉ ነው የሚቀያየሩት። እና በጣም የሚያስጠላ ማንነት ያላቸው ሴቶች ናቸው የተፈጠሩት። በራሴ ህግ እስልምናን አራምዳለሁ አስኬዳለሁ የሚሉ ሴቶች እኮ ነው የተፈጠሩት። ዝሙተኛ ሸርሙጣ ከነበረች ሽርሙጥናዬን አስቀጥላለሁ ነው የሚሉት። እንደዛ የሚባል ነገር የለም እየተባልሽ ነው እኮ። አይመለከታችሁ የሚባል ነገር የለም እየተባልሽ ነው። እስልምና ውስጥ ከገባሽ በእስልምና ህግ ነው መመራት ያለብሽ ነው። ካልሆነ ግን መውጣት አለብሽ ነው። በቃ ማሰደብ የለባቸውም። ራሱ አንደኛ ነገር ነው ፖለቲካ አይሰሩ። ፖለቲካ ነው የሚሰሩት አንዳንድ ሰዎች። እናንተን ብሎ ድራማ ሰሪ፣ እናንተን ብሎ እውቀት በእውቀት ምንድነው እንደዚህ አይነት ነገር ማን ላይ ነው? እኔ ግን ዘመናው እንትን አላለችሁት መሰለኝ። ይገቡና እንትን ነው አይ ሰልሜ ነበረ ግን እስልምና ሳይው አይሆንም ለሴት የሚሆን ሃይማኖት አይደለም ይላሉ። አይገርም? አያውቁትም እኮ ለሴት የሚሆን ሃይማኖት አይደለም ትላለች። ጋብቻ ይውትና በቃ የዘላለም ህይወት የሚባል ነገር የለም። ደስታ ፈልጌ ነው የገባሁት ግን እኔ ምንም ደስታ ላገኝ አልቻልኩም ትላለች። ደስታ እንዴት ነው የሚገኘው? በእናትሽ ቂጥሽን እያወዛወዝ በሽሪክ ታምሮ ሙዚቃ ነው ደስታ የሚገኘው? ደስታ የሚገኘው እኮ ሃይማኖት ውስጥ በመፈተን ነው፣ በአምልኮ ውስጥ ነው እኮ ደስታ የሚገኘው። ፈጣሪ ጋር በማውራት እኮ ነው፣ ከኃጢአትን በመነጠል እኮ ነው፣ በመራቅ እኮ ነው ደስታ የሚገኘው እንጂ ኃጢአት እየሰሩ እየተሸመቸማችሁ እንዴት ነው ደስታ የምታገኙት? እንደዚህ አይነት እንትን ይሰራሉ። ከዛ ምንድነው የሚለው መንጋ ትውልድ አለ። አይ ለምን እገባለሁ? የገቡ ሰዎች እንኳን እየወጡ ነው። አራራራ ገብተው እየተመለሱ ለምን እንሄዳለን እንዲሉ ይላሉ ተብለው እኮ ነው። አትጀዝቡ። በቃ የነቃ ትውልድ ነው ያለው። እንደዚህ እያላችሁ ትውልድን አታስበሉት። በእውነት የሞተ እንትን ነው፣ በጣም የሞተ እንትን ነው። ይሄ የተበላበት ነው።
አንዳንድ የሚያስቀኝ እና ስንላቸው የነበረው ድሮ እንደዚህ አድርጎ ብለን ስንላቸው የነበረው ነገር አሁን ይጠቀምበታል። ሰው ይመጣና ከአመታት በፊት እንደዚህ ማድረግ አለባችሁ ብለን ያልናቸው ሰዎች አሁን መጥተው ይጠቀሙበታል። ይሄ በጣም ነው የሚያስቀው። የለም እኮ እንዴ እናንተም ብሎ እስልምና ፈትሻችሁ እስልምና ትክክል አይደለም በማለታችሁ ትውልዱ ኦሮሮሮ ገብተው የነበሩ ሰዎች እንኳን ወጡ። ስለዚህ መግባት የለብንም ይላል ብላችሁ ነው የምታስቡ? የለም የለም፣ የተበላበት ነው። ይሄ ትክክል አይደለም። እና ሴቶች ራሳችሁ ጋር መገናኘት አለባችሁ። አትጀዝቡ፣ አትቆሽሹ፣ መረን አትሁኑ፣ ደከክ እከክ አትሁኑ፣ አትቆርፍዱ። በጣም ይደብራል። ከገባሽ ግቢ፣ ከገባሽ ደግሞ ተማሪ። ከተማርሽ መጽናት አለብሽ። ከጸናሽ ጽናትሽንም በተግባር ነው ማሳየት ያለብሽ። የለም ሃይማኖት ውስጥ እየተመላለሱ ዓለማዊ ነገር መፈለግ የሚባል ነገር የለም። በሃይማኖት ውስጥ በመታሰር ሃይማኖት ውስጥ ከታሰራችሁ ሃይማኖትን የሚያዛችሁ ነገር መተግበር መቻል አለባችሁ። ካልሆነ ግን ለምን ገባችሁ? ለምን ምስክርነት ሰጣችሁ? ለምን ታሰራችሁ? እዛ ጋር በመልካም ፈቃዳችሁ ልክ አይደላችሁም። እነንትና ስማቸው ነገ ይጠራል። አዎ እኔ እየተናገርኩ ነው። ጨንቋቸዋል አንዳንድ ሰዎች። የሚገባ ሰው ካለ ግቡና በቃ ተጨባብጠን ሰላም ሰላም ተባብለን እናውራ። ከዚህ በላይ ቁም ነገር ካወራን ችግሩ ምንድነው? ሰይጣን ይቀየማል። ሰይጣን ከተቀየመ ደግሞ ከባድ ነው። አንዷ ብር ፈልጋ ገባችና ሊዱ ናት ሊዱ እያልኩ እንትን ይለኛል። ኧረ ሊዱ እንደው ስምሽ ቀይሪ፣ የባቢሎን ምርኮኛ ነኝ ብለሽ ቢሆን ቀይሪ። ሊንዳ የምትባል ልጅ ለብር ሃይማኖት ቀየረች። ብሩ የለም። ከዛ እዚህ ጋር የለ ድራማ ሰራች። ድራማ ሲነቃባት ደግሞ ምንድነው ራሷን አጠፍ በራሷ ፌክ አካውንት ፖስት አደረገች። እሱም ሲነቃ አይ ታፍናለች የሚል ደግሞ አዲስ እንትን አስነገረች። ሁለተኛ መረን አለች ቤዛ የምትባል እንትኗን እየጠቀጠቀች የምትመጣ ሴት ወንድ የማትታወቅ ወንድ ልጅ እንኳን እንደዛ አድርጎ አይበላም። ቆሻሻ ሴት መረን ሴት አለች ደግሞ ቤዛ የምትባል ማለት ነው። እሷ ደግሞ አንድ ትልቅ ሰው መጽሐፉን በሚያስመርቅበት ቀን ላይ ሰለምኩ ብላ ድራማ ሰራች። የፈለገችው ሌላ ነገር ነበረ፣ አልተሳካም። ትልቅ ሰው ወይ ገጽታውን ለማበላሸት ነው ወይ እሷ ገጽታው ለማበላሸት አይገባትም። በቂጧ ነው የምታስበው። ራሱ ምንም አይገባትም። መሀይም ደንቆሮ ነች። ራሱ ፈንገስ ነገር ነች። ግን ምንድነው ሌላ ነገር ፈልጋ ነበረ፣ ብዙ ሰው ስለሚገኝ ስለተገኘ ማለት ነው። የዛኔ አልሆነም፣ ወጣች። ሶስተኛ ደግሞ አንድ ወጠምቻ አለ። ፍላጎቱ ምን እንደሆነ አላውቅም። 2 ቪዲዮ ነው ያየሁት የሱ እንጂ አላውቀውም። ጆን ነው ምናምን የሚባል አንድ ወጠምቻ አለ። ወንድ ነው ሴት አይታወቅም። የውይይት ጥሪ ኡስታዝ ወይድና ማን ነው ኤርሚያስ እኔ እንትን አድርጌያለሁ ብሎ ቪዲዮ ሰራ። በራሱ ፍላጎት እኮ ነው። ትልልቅ ሰዎች በቃ እንደፈለገ አድርጉ እንትን የሚያደርጋቸው መሰለው። ማን አንተ ጋር መጥተው ጦት አለው ሰውየው፣ ግን ወንድ ነው የሚመስለው። ጆን ይባላል። ጆን ማን ነው የሚባለው? የሚያስታውሰኝ ይህ ሴት ነኝ ግን በወንድ ስታይል ምናምን የሚጫወተው ባለጦቱ ማን ነው ስሙ? ማን ነው? ጆኒ ራጋ። ጆኒ ራጋ ነው የሚባለው። ወንድ ነው ሴት አይታወቅም። ሃይማኖቱ ምንድን ነው? ምንድነው ሃይማኖቱ? አይታወቅም።
አይታወቅም ሃይማኖቱ ሳይታወቅ ማንነቱ ምንድነው ለመፈመስ ኡስታዝ ወሂድና ኤርሚያስ እፎይና ምናምን ብሎ እንትን ሰርቶ ነበረ መሰለኝ። እሱን ያየሁት እኔ ሼር ተደርጎ ማለት ነው። ደፋር ነው። እንደዚህ አይነት ድፍረት ቢኖረኝማ እኔ ላይቭ ገብቼ ኢትዮጵያ ገባ ነበረ እኮ እየተሳደብኩ አብይ አህመድን ደፋለሁ እያልኩ ገባ ነበረ። ደፋር ነው፣ የመጨረሻ ደፋር ነው። ትልልቅ ሰዎች ስዊት ተደረገ ተብሎ እኮ ነው፣ በቃ ይደረጋል ተብሎ እኮ ነው፣ ሰው ያደርጋል ብሎ እኮ ነው እንጂ ምንም እኮ አያውቅም እኮ ሰውየው። የሆነ ጆዋናም የምን አባቱ ጆን ነው ደግሞ ጅግል የሚባል በሽታ የሚያውቀዋል? እሺ ሊዱ ወይ ጅግል የሚባል በሽታ ታውቂዋለሽ? ኧረ አላውቅም። ስንተኛው ክፍለ ዘመን ነው? አዎ ጅግል ብለነዋል። ሰውየው ጅግል ነው። ከባድ ወጣምሻ። እንዴት ነሽ ሊዱ? የኔ ፍቅር እንዴት ነሽ? እንደው ደህና ነኝ የኔ ፍቅር። ምን ሆናለሁ? ማሂ ጣል ስላደረገችኝ እኔ እና አንቺ ፍቅራችን ብናጸና ምን ይመስልሻል? ማናት ማሂ? ማሂ የጌታ ልጅ አባቷን ክዳ የጌታ ልጅ ነኝ አለች። አላውቃት። እስኪ ታብታብ አድርጊ። ምን ነው ለማንኛውም እሺ ትባል ነበረ ሊዱ እንትና ማሂ የምትባል ልጅ ነበረች። በቃ ጣል አደረገችኝ። አሁን ደግሞ እኔ እና አንቺ ፍቅራችንን ብናጸናው ምን ይመስልሻል? እሺ በቃ አማራጭ ነኝ። በጣም ጥሩ እናወራዋለን። አላልኩም እኔ አላልኩም እኮ ከአንቺ በፊት እኮ ነው የምንተዋወቀው እሷ ጋር። የምን አማራጭ ነው? እሺ አምናለሁ እኮ ደግሞ። አዎ እኮ እንደዛ ነው ማለት ያለብሽ እንጂ አማራጭ የሚባል ቆሜ መቅረት አለብኝ ታዲያ? እንዴት ሆኖ ንጉሱ እንዴት ቆሞ ይቀራል እኮ? አሁን እኔ እና እሷ የምንተዋወቀው በጣም እንትን ነው። ከዛ ልጅቷ ሐሳቧን ቀይራ ማን እንደገረፋት አላውቅም፣ አትገባም፣ አትጽፍም፣ አትደውልም፣ ጣል አደረገችኝ። ገባሽ? ነይ ግቢ ማሂ፣ አሳልፌ እሰጥሻለሁ። ነይ። ምንድነው ያሳልፈሽ መሰለኝ? በራሪ እንትን ነኝ እንዴ ማለት ነው? እንደዚህ ስቅስቅ እያልክማ የማይሆነው ዛሬ የለም። ወጣልኝ እኮ በምን ተስፋ በመቁረጥ ነው። ተስፋ ቆርጬ በቃ ወጣልኝ። አንተ የሆነ ቀንም የሆነ ሰውን ስታገኝ እንዲህ ትለኛለህ ማለት ወጣልኝ ትለኛለህ። ያው በቃ አልልም። ጣል ካላደረግሽኝ እኔ አልልም። ጓል መቀሌ ነኝ ጆይን ብለሻል። ነኝ ጓል መቀሌ ትጠየቃለች። ዛሬ ጠየቅ አድርጋታለሁ። ትላንት ለቅሶ ተቀምጬ ነበር። ሰለመች አሉ። አለቀስሽ? አይ በቃ እንዴት ልቆጣጠረው? ከገዝቶ ወረድኩኝ ምናምን የሆነ ቦታ ነበርኩ። በይ ነጠላውን ዘግዝቂው አሁን። አበበች ወይ ወንድ ነህ እንዴ? አዎ ወንድ ነኝ። በእግርህ ነው የወጣው? አዎ። እናትህና አባትህ ሲገናኙ እናትህ ከላይ ነበረች ማለት ነው? እሷ ቶፕ ነበረች። አዎ ለዛ ነው በእግር ከተወለደ ልጅ እናት ከላይ ካለች እሷ ከሰራችው ነው። አባትህ እንትን አልነበረውም እንዴ? ሁለቱም ነበሩ። አባቴ ፍናፍንት ነበር። አባትህ? አዎ እናቴ አባቴ አቅም የለውም እና ከላይ የመሆን አቅም አልነበረው። ማን ይወቅጠው ነበር በፍናፍንቱ? ወይስ አይወቀጥም?
እኔ እንጃ እሱን እንኳን አልነገረኝም። እኔ ኤንዊስ የመጣሁት አይወቀጥም። ኤዱን ለቀቅ እንድታረጋት ስለፈለግኩኝ የመጣሁት። ምንዋን ያዝኳት ደግሞ ሂዱ። አይ ቅድም የእኔ ፍቅር ምናምን ስትል ሰምቼ ነበር። ውረድ ውረድ ውረድ። አባት ይፍናፍንት አለው አላለም? እንደነዚህ አይነት ደረመናም ትውልድ ከራሱ አልፎ አባቱን የሚያስወቀጥ ትውልድ ራሱ አባቱን የሚያስቦርሽ ምንድነው? ኢትዮጵያ የሚባል ሀገር ግን እኔ ኢትዮጵያ የተረገመ ሀገር ነው ስላቸው አናምንም ብላችሁ እኮ እናንተ የለም የሚረባ ትውልድ አይደለም ኢትዮጵያ ውስጥ ያለው ብዬ ስል እኮ ማመን እኮ ነበረባቸው። አባቴን አስቦርሻለሁ የሚል ሰው እኮ ነው። አሁን አያችሁ፣ በቃ እንደዚህ ነው። ሰዎች አይሰቀልድ ነው እንትን ለማለት ነው ሊሉ ይችላሉ። ሁላ እንደዚህ ብለው እያወሩ ቀልድ ነው ይልሃል። እኔ አራዳነት በጣም የሚያስጠላኝ ነገር ምንድነው? እናትህን ልንፋት እያለ ኖርማል ነው። አልቀበለውም። በቃ ልሰግጥ። እኔ ስቅጥናዬን እመርጣለሁ። እኔ ፋራነትን እመርጣለሁ። እንደዚህ ብሎ አራዳነት የለም የለም። አራዳነት እናትን በማሰደብ አይደለም፣ በማስረገጥ አይደለም። ሰዎች እንደዛ የሚመስላቸው ሰዎች አሉ። አይ እናት እንደዚህ ላድርጋት ብለው ሲል ዝም ብለህ ካለፍከው በቃ አራዳ ነህ አንተ። አንዳንድ ሰዎች እንደዚህ ብለው ቀልድ ነው ይላል መጨረሻ ላይ። አይ እኔ እኮ ስቀልድ እኮ ነው ሊል ይችላል። አሁን ዝም ብዬ እኮ ነው እነሱ ምን ይላሉ ብዬ እኮ ነው ይላል። ግን እንደዚህ አይነት ነገር በቀልድ ነው የሚጀምረው። አሁን ሴቶች ሌዝቢያን የሚሆኑት በቀልድ ነው። በመጀመሪያ በቀልድ በመተቃቀፍ ይጀምራሉ። በመጨባበጥ በመተቃቀፍ፣ ከዛ ደግሞ ጉንጫቸውን ይሳሰማሉ። ከዛ ደግሞ ቀረብ ያድርጉታል። ከዛ ደግሞ ይገባሉ። እንደምንም ብለው ከንፈራቸው ውስጥ ይገባሉ። ከዛ ይቀጥላሉ፣ ሌዝቢያን ይሆናሉ። ወንዶችም እንደዛ በመተቃቀፍ ነው የሚጀምሩት። ዝም ብለው ዘው ብለው አይደለም የሚገቡበት። ስለዚህ በቀልድ ነው የሚጀምሩት። ቀልድ መቀበል የለበትም። እንደዚህ አይነት ቀልድ ትክክል አይደለም። በጣም ነው የሚቀፈው። ደግሞ አንድ ኢትዮጵያዊ አማርኛ እያወራ እንደዚህ አይነት ነገር በጣም ነው የሚያስጠላው። ይደብራል። መንገድ ነው ሳወራ የነበረው። ጓል መቀሌ አለች? ካለች ነይ እስኪ። ካለች ነይ፣ ካልሆነ ደግሞ ስልጣንሽን ቀምተን ብሎክ እናደርግሽ። አው ጓል መቀሌ ካለች ትግባና ሰላም ትበለን። እንደው ከሰለመችም እንደሰለመች ትንገረን። የለችም መሰለኝ። ብሎክ አድርጎ ስልጣን ሰው ጋር ያለው ሰው ካለ ብሎክ አድርገው። አይጠቅምም። እኔ ጋር እንደዚህ አይነት ቀልድ አልቀበልም። እኔ አያገባኝም። ግን መጻፍ የለበትም። ዝም ብሎ ማዳመጥ ይችላል። እኛ ምን አገባን? በገዛ ጌጡ ምን አገባን? ከፈለገ እንጨት ያስገባበት፣ አይመለከተንም እኮ። ምን አገባን እንዴ? እንጨት አስገባበት ከፈለክ። ግን እኛ ጋር መጥተህ እንዳታወራ፣ እኛ ጋር መጥተህ መጻፍ የለብህም። ቀርቅርበት። ከራስ አልፋ አባትን የምታስወርሽ ወራዳን አንተ። ግን በጣም ነው የሚደብረው። ሊዱ
ወይዬ እናንተ ስነ ስርዓት። እኔ ቆይ አንዴ ልናገር። ላይቭ ስታተሴን ጌታን አሁን ገና ነው ኦን ራሱ ያደረኩት። ደንቆሮ ስነ ስርዓት ይኖራችሁ። የሊዶ ሐዋርያ ነው ምናምን። አፋችሁን አትክፈቱ። ኮተታ ቀጥል ምን ሆናችሁ ነው እንዴ? አባታቸው አፋቸውን ይከፍታሉ። ይቀጥሉ። ቦስ ምን ብለውሽ ነው? የሊዱ ሐዋርያ ነው። በዚህ ወጣ በዚህ ገባ። አስመሳይ ይሄ ነው እንዴ? ተተከሉ። ምን አገባኝ እኔ። ይሄ ነው እንዴ? ባለፈው ጊፍቷን ስትለቂለት የነበረ ሰው እኔ ያብር ጠይቆ አስገብታኝ። እንደዚህ አይነት ጊፍት ሲጀምር ቆይ ስክሪንሾት አንስቼ ይላለሁ ልክልሃለሁ። ልክ ጆይን ስል የሚመጣልኝ እሱ ነው። ኖ አይደለም፣ ራስህ ጋር ጆይን ስል የሚመጣልኝ ጊፍት እሱ ነው። ጌታ አይ የሆነ አዎ የምትሉ ደግሞ ከታች አምጡ ማስረጃ እስኪ ይሄን ጊፍት ለሱ ስሰጠው። አይ አስፈላጊ አይደለም። ብዙ ማምረር የለብሽም። ብዙ ደግሞ ችግርሽ ምንድነው? ማምረር አስፈላጊ አይደለም። እዚህ ጋር እኮ ብዙ ነገር ይባላል። እኔ ጋር ዝም ብለሽ አውሪያውን። ኦኬ እኔ ሰውን በሰውነቱ አከብራለሁ፣ ነግሬሃለሁ። በቃ አለቀ። እኔ ምንድነው ሰው በሂውማን ራይት ምን አገባ? አሁን አንተ እንዳልከው እንደፈለገ ነው አባቱ እናቱ ምን አገባኛል? እሱማ አያገባንም። እሱ አያገባንም። እኔ ግን እንደ ሰው እንደዚህ አይነት የወረደ ማንነት ያለው ሰው ጋር አላወራም እኮ። እሷን አንተ ፍላጎት ነው አላወራም። እኔ ደስ አይለኝም ማለት መብት ነው። እኔ ደግሞ ምንም አይመስለኝም። ሰው ነው አዋራዋለሁ። ሌላ እንደዚህ አይነት ላፊ ቃል ካወራ ደግሞ አስወርደዋለሁ ወይ ቦልቀዋለሁ። ከኔ ጋር አያወራም ሲጀምር እንደዚህ አይነት ነገር። አሁን ገና ይኸው ሰማሁት። ጌታን አያወራም ከኔ ጋር። ምንድነው የምታወሩት? አሁን ከታች ድምጽ ስለተመቸኝ ነው አለ ልጁ እና የኢሞጂዋን ምልክት አስቀምጠ ደግሞ እነዚህ የእንትኗን ደግሞ ምልክቷን ቁጭ አድርጎ ኮመንት ሲያደርግ ነበረ። አባቱ ደግሞ ፍናፍንት ነው የሴትም የወንድም አለው አለ። አላውቅም እኔ ከአንተ ጋር ነው የሰማሁት። አይ ግን ምንድነው ሊዱይ በነገርሽ ላይ ለኔ ብልጠት ራስን ማወቅ ነው ብዬ ነው ብለው። ራስን ማወቅ የሚባለው ነገር ደግሞ እንደዚህ አይነት ሰዎች ቦታ፣ ክፍተት፣ ክብር አለመስጠት ነው። እኔ አላከብርም። በአካል ነጭ ነው የምናውቀው። አንድ ነጭ ነበርና ስራ ቦታችን በስራ ምክንያት ይመጣል። የምሬን ነው የምልሽ ሊዱ በጣም ነው የሚሸተው። የሚሸተው ለምን መሰለሽ የሚሸተው ምንም እኮ እንትን ስላለው እኮ አይደለም፣ ግን ስለሚቀባባ መሰለኝ። ያው የሴቶች ነገር ስለሚቀባባ መሰለኝ በጣም ይሸታል። በጣም ነው የሚያስጠላን የምንጠላው። ገባሽ? ያው ነጭ ስለሆነ እንትን አታደርገው ብዙም እንትን ላይልህ ይችላል። አበሻ ግን በአማርኛ እያወራ እኔ በጣም ነው የምደነግጠው። በጣም ነው የምጠየፈው። ሊሆን ይችላል አላውቅም። እኔ እንግዲህ እሱ ያንተ አመለካከት ነው። እኔም ያወሩትን ነገር እኔ አልደግፍም፣ የሚሰሩትንም አልደግፍም። ግን በሰውነታቸው አከብራቸዋለሁ። ዛትሲት ሰው አይደሉም እኮ ሊዱ ምን ነው ሰውነታቸው ነው። ሰው እኮ ሰው ስለሆነ ብቻ ሰው የሚባለው እኮ ስጋ ስለለበሰ እኮ አይደለም ሊዱ። ሰው የሚባለው እኮ ድርጊቱ፣ ስነ ምግባሩ እኮ ነው፣ ባህሪው እኮ ነው ሰው የሚያስብለው። ሰውነት ስጋ ነው። አይ አጥንትም ነው። አዎ አይደለም፣ እሱን አይደለም ለማለት አጥንትም ስጋም ደምም አይደለም። ሰው የሚያስብለው ድርጊቱ፣ ስነ ምግባሩ ነው እንጂ ስጋ ስለለበሰ አይደለም። ሰው ሆኖ በሁለት እግር ስለሚራመድ አይደለም። የሰው ዘር ስለሆነ አይደለም ሰው የሚባለው። እና ምርጥ አባባል አለ። ችግር የለውም። እኔ እና አንቺ በውስጥ ነው የምንግባባው እኮ እንደምታውቂው። ተደዋውለን በውስጥ ነገሩ መሸት ብሎ ምናምን ስንደዋውል የለም የዛኔ ነው የምንግባባው። እኔና አንቺ ችግር የለውም። እዛ ጋር ሁሉም ነገር ትክክል ነን የምትይው፣ እኔም እንደዛው ልክ ነሽ። ብትሳደቢ ራሱ ልክ ነሽ። አመሰግናለሁ ነው የምልሽ። አንቺም እንደዛ
እዛ ጋር ነው የምንገባው። ችግር የለውም። መግባት የሚችል ሰው አለ? ሰዎች መግባት የሚችል ሰው አንዳንድ ሰዎች እስኪ ትንሽ ገባ ገባ በሉና ቅድም በሁለተኛው አካውንት ፖስት ያደረኩትና በዚህም ፖስት ያደረኩት የመጨረሻ ቪዲዮ እዚህ ጋር ያላችሁ ገብታችሁ ትንሽ ላይክ አድርጉ፣ ይጠቅማችኋል። ሳቁ፣ ገብታችሁ ሳቁ። ሳቁ። ያው የሚያስቅ ነው፣ የሞጣ ነው። በጣም ነው ያሳቀኝ ነው በእውነት ብዙ ጊዜ የሳቁትና ገብታችሁ ሳቁ። ሰላም። አይ እሺ፣ ዝም ብዬ ላስገባቸው እንጂ የላኩ ሰዎች እኮ አሉ እኮ። ሰላም ሰላም፣ እንዴት ነሽ? ሄሎ ሄሎ፣ ሰላም ነው አለን። እንዴት ነሽ? አቤት፣ ወንድ አይሰማም? ሰላም ይሰማል? እግዚአብሔር ይመስገን። ሴት ነኝ፣ እሺ። ድምጼ ትንሽ እንትን ስለሚል ሰላም አይ ነው። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አለን አለን። ምን ልታዘዝ? ኢንቫይት ደርሶኝ ነው እና ዝም ብዬ ገባሁት። አላማ ምንድን ነው? የምታወሩበት ርዕስ ምንድን ነበረ? ትንሽ ብታስብራራልኝ እና ብገባ። እሺ አብራራልሻለሁ። ግን ኢንቫይት ያደረገሽ ማን ነው? ይሄ ኢንቫይት ሲታልኩልኝ ነው የመጣሁት። እኔ እንጃ፣ ዝም ብዬ ነው የገባሁት። እሺ ችግር የለም ገባኝ ምን እንደሆነ። ኦርቶዶክስ ነሽ? እሺ። አዎ። በድርሳናት እና ገድላት ታምኛለሽ? አዎ። እኔ እንደዚህ ውስጥ ገብቼ ጠልቄ ሄኖ የምልህ ነገር የለኝም። ባይዞይ ማለት ነው። አይ እምነት ነው። ከላይ ገባኝ። ከላይ ነው የጠየቁት። ታምኝበታለሽ? እና የሆነ ነገር ላሳይሽ። ግን እስማማለሁ። አንተ የምትለውን ሀሳብ እስማማለሁ። የሰው ሰውነት ሰው ሆኖ መፈጠሩ ሳይሆን የሚተገብረው ተግባር ያለው ባህሪ፣ ስነ ምግባር፣ አጠቃላይ ያለው ነገር የሚለውን ነገር አምናለሁ። ሰው ሊያስብለው የሚችለው ነገር አጥንት፣ ስጋ እና ደም አንድ ላይ ሆኖ ቆሞ ስለሄደ ብቻ ሳይሆን ማለት ነው። ቢኮዝ ያንንም ስጋ ተላብሶ አውሬነት ባህሪ ያለው ሰው ስላለ ስለማቅ እና አንተ ያልከውን ነገር እስማማለሁ። አሁን እሷ ስትከራከር አጥንትም አለ ምናምን ስትል ዝም ብዬ እየሰማሁኝ ነበር፣ ጆይን ከማድረጌ በፊት ማለት ነው። አይ መከራከር አይደለም፣ አጋጣሚ ሆኖ መከራከር ሳይሆን እንደ ጨዋታ ነው ያነሳችው። አጥንትም አለ ማለት እንደ ጨዋታ ነው። በአጠቃላይ ግን ሰውን በሰውነቱ አከብራለሁ ስላለች ለዛ ነው እንደ አጋጣሚ ነው የተነሳው እንጂ አጀንዳችን ሌላ ነገር ነበርና እስኪ እሱን አስይዝሻለሁ። አንድ ቶም የሚባል ሰው ፕሮፋይል ያደረኩትን ስክሪንሾት አድርጎ ፕሮፋይል አድርጎ ገባ እና እንጠይቀው። እሺ እንጠይቀውና ሰውየው ማን እንደሆነ ይንገረን እስኪ። ጠይቆ ቆይ ብሎክ ላድርገው። ቆይ ብሎክ ነው የሚደረገው። ቢዝነስ አያስፈልግም። ሆፕ የሚያደርጉ ሰዎች ማንነት የለውም። ብሎክ ነው መደረግ ያለባቸው። እኔ በምክንያት ነው ያደረኩት ብለው እንትን ያደርጋሉና መባረር አለባቸው። ማለት የራሱ ማንነት የለውም በአንተ እንትን ስላለ ማለት ነው። የራሱን ፕሮፋይል ማድረግ ነበረበት። አይ የራሱ ማድረግ ሳይሆን ሰውም አይጠቀመው ሌላ ነገር ያድርግ እንጂ እዚህ ጋር መጥቶ አስፈላጊ አይደለም። በሀይም ሰዎች ናቸው። አበሻ ስለሆነ ነው
እና ልጠይቅሽ ፍፄ፣ እሺ አባ ጠይቅ። አሁን ለምሳሌ በድርሳናት መሳሳም ይቻላል። ሁለት ሴቶች መሳሳም ይችላሉ እንዴ? ኧረ አይችሉም። ኧረ ላሳይሽ እንዴ? የትኛው አንቀጽ ላይ ነው የሚለው? የትኛው ምዕራፍ ላይ? አዎ ላሳይሽ። እሱም ላሳይሽ ፍፄ፣ ላሳይ። ይብራብኝ በእናትህ። ኧረ ለምን ይበራብሻል? ላሳይሽና የተሳሳተ ቦታ ላይ ነው የገባሁት ማለት ነው። ሶሪኬ ኖ የተሳሳተ አይደለም። በቀላሉ እኮ ላሳይሽና ሂደሽ እንድጠይቂ እኮ ነው። ለምን በኢየሱስ ስም በመድኃኒዓለም በእናትህ። አያችሁ፣ ኦርቶዶክስ ማለት ይሄ ነው። ኦርቶዶክስ ለእውቀት ቦታ የለውም። ጠይቆ ለመረዳት እግዚአብሔር ዋናው እዚህ ያስገባል። ፍላጎት የለውም፣ አይፈልግም። እግዚአብሔር ሰላም ሰላም ብያለሁ። እንዴት ነሽ? አለን። ማነው እዚህ ያስገባኝ? ሰላም ይሰማሻል? ይሰማኛል። ራሴን እዚህ ነው ያለው። እኔ ምን አውቃለሁ? ተኝተሽ ነው? አንቺ ነው አዎ። እንዴት እሺ፣ ሚውት አድርጊ። ተኝ። ሚውት አድርገሽ ተኝ። በቃ ሰላም። ለማንኛውም ትልቅ ማሳያ ነው። ኦርቶዶክሳውያን ማለት እንደዚህ ናቸው። ተው መላቀቅ አለባቸው ብለን ስንላቸው ፈቃደኛ አይደለም። እነዚህ ሰዎች መማር አለባቸው ብለን ስንላቸው እኔ እርግጠኛ ነኝ አባ ማትያስ ራሱ ቢመጡ እንደዛ ብለው ይወጣሉ። አባ ማትያስ ሊቀ ጳጳሱ መጥቶ ቢጠይቅ ራሱ እንደዛ ብለው ይወጣል። በቃ እንደዚህ ናቸው። አባ ሳዊሮስ ቢመጣ እንደዛ ብለው ይወጣል። እናንተ የተረገማችሁ ብለው ይወጣሉ። በቃ ምን አይነት ዘመን ነው ይላሉ። እንኳን ተራ ምዕመኑ ይቅርና እንደዚህ ናቸው። ኑሬ ሰላም ብያለሁ። ባቢ እንዴት ነህ? ሰላም ነው። ባይ ዘ ዌይ ቅድም የገባው ቶሚ የሚባለው ልጅ ባለፈ አንተ ጋር የመጣው ልጅ ነበር። የሆነ ነገር መጥቶ እንደውም አወርደው ምናምን ያልኩህ ልጅ ታስታውሰዋለህ? ኦ የሚወስደው አዎ፣ ስለ ሉጢ ስናወራ መጥቶ አወርደው ያልኩህ ልጅ ምን ሆኖ ነው ዛሬ ደግሞ እነዚህ ልትሉት የበዙት? ያ እኔ ልጁ አውቀዋለሁኝ ማለት እኔ እንደዛ አይነት ልጅ አይመስለኝም ነበርና ከዛ በኋላ ሳጣራ ልጁ እንደዛ አይነት ሉጢ ግሩፕ ውስጥ እንዳለን የነገሩኝና አንተ ጋር ካወራን በኋላ ልጁ ፐርሰናሊ ባላቀውም ግን ያው ሶሻል ሚዲያ ላይ እናውቀዋለን እና ከዚህ በፊት እና እሱ ልጅ እኮ እንደዚህ ነው ተብሎ በሆነ ሰው ሰምቼ ነበርና ብቻ ልጁ እዛ ውስጥ ያለና የራሳቸው የሆነ ግሩፕ ያላቸው ናቸው። ኢትዮጵያ ውስጥ የሚንቀሳቀሱ ግሩፖች አላቸውና አይገስ ያሁን ያንተ ፕሮፋይል ያደረገው ሜቢ ፎሎወር ለመሰብሰብ ይሁን ሌላ ሪዝን ይኖረው አላውቅም። እና ልገባ ፈልጌ ነበርና እንዳጋጣሚ የሆነ ነገር እያደረኩኝ ነበር። ይወርዳል ብዬ ኤክስፔክት አላረኩም ነበርና በቃ ብላክ አደረገዋለሁ ስትል ተውኩት፣ አባረርኩታው። እና ኢትዮጵያውያን ግሩፕ አላቸው እያልክ ነው እነሱ የሚንቀሳቀሱበት? እኔ እንደሰማሁኝ የሆነ ሰው ነግሩኝ፣ ያው የራሳቸው የሆነ ግሩፕ አላቸው። በግሩፓቸው ደግሞ ይሄ ነገር ነው የሚያሰራጩትና ኦፊሻሊ ነው የሚያወሩት። ሜይ ቢ ሌላ ሰው ይሄን ነገር እያየ ካለ ሊነግረን ይችላል። ግን ዳሃብ ግሩፕ ነገር ግሩፓቸው ደግሞ ጠቅላላ የእሱ ቢጤ ናቸውና ይሄ ነው አጀንዳቸው የሚያራምዱት ማለት ነው። እና ልጁ ያው ተውላለኝ ቮይስ ሜል ልጁ ከዚህ በፊት ስናወራ የነበረ ልጅ ነው እና ግን እንደዚህ አይነት ሰው ግን አይመስለኝም ነበር። አሁን ግን ሲመጣ ግን አወዞ ሻክ ነገር ማለት ነው።
አንድ አንድ የጻፈልኝ ሰው ነበረ በውስጥና አጋጣሚ ስክሪንሻት አድርጌ ወደ ያሲ ነበር የላኩት መሰለኝ። በግልጽ ነው የነገረኝ። እኔ ደግሞ መጥቶ ምናምን ነገር እንትን እኮ ነው በቃ በግልጽ አይደል። ስለዚህ ልጅ ነው የነገረ ወይስ ራሱ ነው? አይደለም ስለራሱ ነው እንጂ ነኝ ብሎ ነው ያወራው። ኦኬ። እና ያ በጣም ብዙ ሰው ነው ያለው። ያ እኔ የዛኔ ልክ አንተ ጋር እንደዛ መጥቶ ካወራ በኋላ ያው ላይ ሁላችንም የምናውቀው ሰው ነውና አታውቀውም እንደ ልጁ እኮ እንደዛ አይነት ነገር ነው። እኔ ራሴ እኮ በጣም እንደዛ ግሩፕ ላይ ሳገኘውና እነኝ ሲል አስደንግጦኛል ብሎ የነገረኝ ሰውና ልጁ እዛ ግሩፕ ውስጥ ያለ እንዳልኩ የራሳቸው አጀንዳ ያላቸው የሚያራምዱ ግን they are trying to be nice ነገር ሲያወሩ ሃምብልና like ጥያቄ ለመጠየቅ የሚፈልጉ ይመስልሃል። ግን እኔ እንጃ በምን አይነት መንገድ ትሬን እንደሚደረጉ ግን አላውቅም። እና እንደዛ ናይስ ሆነው ሰውን እንትን ለማለት የሚፈልጉት አሁን ግን ከዛም አልፎ ደግሞ ያንተ ፒክቸር ሲጠቀም አውዝ ላይክ ወት ብዬ እናውን ገብቼ ላከናንበ በሁላ ነበር ግን ወጣ እንዳጋጣሚ። እኔማ ተቸገርኩ። ድምጽ ደስ ይላል እያሉ እኔ አስቸገሩኝ። ምን ላድርግ? ኧረ ምን ታረገዋል? እኔ እንጃ እኔ በኢትዮጵያ ምድር ላይ እኔ እንደዛ አይነት ነገር ይኖራል ብዬ ኤክስፔክት አድርጌ አላውቅም በህይወቴ። ዊና ላይክ ዌስተርን ዓለም ላይ ስትኖር እስ ኖርማል ነገር ሰርፕራይዝ አረግህም መጀመሪያ ጊዜ እንዳየኸው ወይም እንደሰማኸው። ግን ኢትዮጵያ በእንደዛ አይነት መንገድ ይኖራል ብዬ እንትን አለልም። እና ምን አክል ናቸው እንዴት ነው ግሩፓቸውን የሚመሩት ብዙም ኢንፎርሜሽን ባይኖረኝም ግን የዘቀጠና ቆሻሻ ውስጥ ናቸው ያሉት። በጣም የቱ ጋር ነበረ ሳውንድ ኢፌክትስ የሚለው የኔ ድምጽ የምቀይርበት ነው ወይስ የቱ ጋር ነበረ? ይሄ እንትን ነው። የቱ ጋር ነው ድምጽ የሚቀየረው? ድምጽ ቀይሬ እንትን ላድርግ ላባራቸው። ልጁ የቱ ጋር ነው ያለው? ወጣ። ሌላ ቀን ከመጣ ንገረኝ በእናትህ። ለምን? ኖቶ ፈልገዋለሁ ነው። ምን ይሰራልሻል? ነው ልጁ ወይት ፈልገዋለሁ። ቆይ ወይስ ኢፌክትስ ይሄ መሰለኝ። ቆይ ልቀይረው። ቴምፖ ነው። አሁን እንዴት ነው? ኧረ ጭራሽ ብሶበታል። አሁንማ የለም እንዴ ጭራሽ አይሰማም። አሁን ያስተጋባል። እሺ አሁን ተቀጭራው ነው ያለበት። አሁንማ ያስቴር አወቀ ነው የመሰለው። አዎ አግኝተዋል። በቃ ራሱ ነው የመሰለው። ዋሽንት ታውቃለህ? እነዚህ ዋሽንት ይዘው እንትን የሚሉት ገበና እንትን አይሰማም ድምጽ የሆነ እንትን ሃርሞኒካ ነው የሚመስለው። አዎ እስቲ እርጂው። ሃርሞኒካ ነው የምር የሚመስለው። ቀይረው። አሁንስ ተመለስ ወደ ራሱ። አሁን ደግሞ የሆነ ኢኮ አለው። እሺ አሁንስ? አሁን የበፊቱ ነው፣ ኦሪጂናሉ ነው። ኦሪጂናል ነው። እሺ ይሄ ሁሌም እስቲ አሁን ደግሞ የሆነ ባዶ ቤት ገብተህ የምታወራ ነው የሚመስለው። የሆነ ህንፃ የተሰራ ታውቃለህ የሚያስተጋባ። እሺ አሁንስ? አሁን ከእንቅልፍ የተነሳ ሰው ነው የምትመስለው።
ተመለስኩ አይደል መሰለኝ። ነው አልተመለስኩም። የበፊቱ ይሻላል። የበፊቱ አድርገው። ተመልሻለሁ አይደል? ነው አልተመለስክም። ያስተጋባል በጣም። ድምጼ ይቆራረጣል መሰለኝ። ነው ድምጽህማ አሁን ድምጽህን እስቲ አውራ አሁን። አሁን ጭራሽ አትሰማም። ይቆራረጣል። የለውም ያሳየኛል። ያ ወደ ነበርክበት መመለስ አትችልም። ባቢ ከሆነ ፖዝ ሆነሃል። ኦኬ አሁን አለው። አሁን አለ ትሰማለህ፣ ግን ድምፁ ግን ኖርማል አይደለም። አሁን እሰማለሁ። ትሰማለህ። እስቲ አውራ። እስኪ ኮፒ ሊንክ አድርጉ ትንሽ። እስቲ ከታች ኮፒ ሊንክ አድርጉ። ታፕ ታፕ አድርጉ እስቲ። እስኪ ትንሽ ሂዱ። እስከ እየለፈለፍኩ ነው። እስከ 15000 እንሂድ እስቲ። ሂዱ 2000 ያጀማ ሼር አድርጉ። ስንት ነው? 13000 13000። አዎ ሂዱ። እስከ 15000 ሂዱ ፕሊዝ። ይንደውት ሂዱ። ማሻአላህ ጥሩ እየሄደ ነው። ሄዱ። ገና 14 አልገባንም። ማሻአላህ ሄዱ። አሁንም የሚያሳይህ ነገር አለ። እየሰማችሁ እኮ ነው። ያኔ እኮ እየሰማችኋለሁ። ኑሪ ያ ኦኬ። አንተ ግን አንሰማህም። አዎ እየሰማችሁ ነው። እና ሳወራ እናንተ እንትን አትሉትም መሰለኝ። ይሰማል አሁን አይደል? ይሰማል። ድምፅህ ግን ኖርማል አይደለም። ምን ሆነ? ያስተጋባል በጣም። ኦኬ አሁንስ? እንደዛው ነው እንዴ? እንዴት ልቀይረው ታዲያ? ቀየርኩታ። አሁን በቃ አሁን ተመለስክ። አሁን ባክቱ ኖርማል። እሺ አሁን የበፊቱ ድምፅ ነው። ቴንክ ዩ። በቃ አሁን ተመለስክ። ቀየርኩታ። ኤርሚ ሰላም ብያለሁ። ኤርሚ ሰላም፣ እንዴት ናችሁ? ሰላም ብያለሁ። አለን። እንዴት ነህ?
ፒስ ነው። አማን ሰላም ነው አለ። አይ እስኪ ምንድን ነበረ ጥያቄሽ? አይ ጥያቄሽ ምንድን ነበረ? እኔን ነው ሌላ የሚጠይቅ አለ? ክርስትና ጥያቄ እንደ ኦርቶዶክስ ልትጠየቅ ነው? የሚችለው ከሆነ መልስልሃለሁ፣ ማልችለው ከሆነ ደግሞ ያው ቴንክ ዩ። ጥሩ እሺ፣ ሊዱ ጥያቄ ያለሽ እንዴ? አይ የለኝም፣ ጠይቅ ራሱ። እሺ፣ አይ ጥያቄ ካለሽ ብዬ ነው ጠየቀኝ፣ እንዳትፈልጊ ብዬ ነው። ላለማፈን ነው ጅን ይጠይቃል። ወንድሜ እሺ እሺ፣ በድርሳናት እና ገድላትን ታምናለህ? ምን ቀበለዋለህ? ማልቀበለውም ይኖራል። ማለት ምን ሲሆን ነው የማትቀበለው? ከመጽሐፍ ቅዱስ ሀሳብ ውጭ ሲሆን አልቀበልም። እንደዛ እንድትል ያደረገህ መሰረትህ ምንድን ነው? አንተ ከመጽሐፍ ቅዱስ ሀሳብ ውጭ የሆነ ነገር አልቀበልም ከምን አልክ? አሁን ለምሳሌ መጽሐፈ ሰይፈ ሥላሴ ውስጥ ድርሳናትና ገድላትን አለመቀበል ከኦርቶዶክስነትን ያስወጣል። አይ እንደዚህ ተብሎ አንገደድም። በመጽሐፍ ዙሪያ ላይ ገድላትን ሙሉ ለሙሉ ካልተቀበላችሁ ከኦርቶዶክስ ትወጣላችሁ የሚል ነገር የለውም። የዶግማ መመሪያችን አይደለም። በራሳቸው በድርሳናት መጽሐፍት ውስጥ አለ። እሺ ዑራኤልን ትቀበለዋለህ? ድርሳን ሳይሆን እኔ በዶግማ ነው የምንመራው። ዶግማችን ውስጥ ደግሞ የለም እንደዚህ የሚል ካለ አሳየኝ። ገባኝ። በድርሳናት መጽሐፍት ውስጥ አለን ያልከሆነ ይቆራል። አሁን አንተ ካልከው መጽሐፍ ውስጥ ራሱ እንደዚህ ብትል ከክርስትና ትወጣለህ የሚለው መጽሐፍን ራሱ አልቀበለውም። ቃሉን አትቀበለውም? አልቀበለውም እያልኩ ነው። ከክርስትና ትወጣለህ የሚል ድርሳን ካለኝ አልቀበለውም። የተሳሳተ ነው። እሺ ጥሩ። ድርሳነ ዑራኤል ትቀበለዋለህ? ነገርኩህ እኮ እያነበብኩት አንድ ገጽም ሊሆን ይችላል፣ አንድ ለምሳሌ ወርድም ሊሆን ይችላል። ማልቀበለው ካለ አልቀበለውም። ምክንያቱም በቤተ ክርስቲያን ዙሪያ በሲኖዶስ ዙሪያ የተዋቀረ ምናምን ነገር ስለሌለ አሁን ጥናት ላይ እያለ ስላለ በቤተ ክርስቲያንና በሲኖዶስማ ነው እኮ። ድርሳነ ዑራኤል ማለት እኮ ማንንም ሰው የቀለደበት መጽሐፍ አይደለም። የሃይማኖት አባቶች ሲኖዶሱ የሚያውቀው መጽሐፍ ነው። አሁን ጥናት እየተደረገበት ስላለ ምንድነው ጥያቄሽ ባቢ? ጥናት እየተደረገበት